መከታተል ቀና በየሳይ በሩ ሲከፈት ቲሸርታቸውን ብቻ ለብሰው ነው የመጡብኝ። እዚያ ጩኸቴን ዋይ ብዬ እንትን ስል ምን አባሽ ያስጨውሻል ብለው ጋንጄን ያዙኝ ዘለው። እዚያ በኋላ ቦታ እንኳን ቢጠባቸው የምሳ መብለውን ምሳ በሚሊዮን በእንትኑን ጠረጴዛውን አስጠግተው ነው እግሬን እንኳን አዚያ ላይ ይሰቃቀሉ። ገዳም አስተዳዳሪነት ወደ አስለፍላፊነት የኢትዮጵያ ኦርቶዶክስ እምነት ተከታዮችን ለሁለት ጎራ ከፍሎ የነበረው ከባህር ዳር አባይ ማዶ ቅዱስ ገብርኤል ቤተክርስቲያን የዛሬ 2 ዓመት የተሰማው እጅግ አሳዛኝ ዜና መቋጫውን በፍርድ ቤትም በሲኖዶስም አግኝቷል። የዚህ መጨረሻ ጉዳይ ደግሞ ሌላ አሳሳቢ ነገር ይዞ መጥቷል። የዚህን ሙሉ ዝርዝር ይዘን መጥተናል። ሰላም፣ ይህ ሰብቲዩብ ነው። ስለምትከታተሉ እናመሰግናለን። ቤተሰብ ያልሆናችሁ የደውል ምልክቷን እየነካችሁ ቤተሰቦቻችን ሁኑ። ይህ ቪዲዮ የሚደርሳችሁ በሙሉ ደግሞ ላይክ አድርጉ እባካችሁ። እጃችሁን አያማችሁማ ላይክ ጥረት ስላለ ነው። እጅግ አሳሳቢ መረጃ ነው ይዘንላችሁ የመጣ ነው። የሀገራችንም አንዱ ስጋት ነው ብዬ አስባለሁ። ወደ መረጃው እናልፋለን። ቁልፍ አወጡና ጠሩኝ። እኔ መጀመሪያ እዚያ ወጥተው ለዳቆኑ ሰጡትና ሂዱ የእግር ውሃ ሞቂልኝ ብሎ ዳቆኑ ጋር ሰደዱኝ። እዚያ እሱ ጋር ሂጄ ልክ እኔ ማጥብ ስለው ልጁ አንቺ አታጥቢም እሳቸው እሺ አይሉሽም አንቺ ክብርሽ ከፍ ያለ ነው ሲሉኝ፣ ስለማንኛውም እሳቸው ሲመጡ እየተባባልን መጡ እሳቸው። እዚያ ልጁ ያቀረበቀውን የውሃ ያሞቁትን በራርጄ ሳቀርብ አንቺ አታጥቢም ክብርሽ ከፍ ያለ ነው እሱ ነው የሚያጥበኝ ሲሉኝ፣ በቃ ቁጭ ብዬ ፊት ለፊት መታየቱ አስጠላኝና ወደ ዕቃ ቤቱ ገብቼ የቆሸሸውን ዕቃ ላጥብ ገባሁኝ። እዚያ በኋላ ተጨማሪ ውሃ ልጣድ ብዬ ጥጃለሁ። ሻይ ትጠጣላችሁ ሲል አንጠጣም ነው ያሉ። አብሮ መዋላቸውም እዛን ሰዓት ነው ያላወቅኩም። እዚያ በኋላ ታች ሆን ሲደፋ ሰምቼዋለሁኝ እና ተጨማሪ ለኝን አይለኝን እያልኩ በምልበት ሰዓት ከጥቂት ጊዜ በኋላ ሽሮ ሰርተሽራት ብይማይ ሲለኝ ደነገጥኩ። እዚያ ዕቃ ቤቱን በር ዞር አድርጌው ነበረ። ከፈታ አደረኩና ስወጣ ልጁ የለም። እዚያ ሳያቸው እሳቸው ራሳቸውን ሰውረዋል። ምንም ኩፍተር ብለውብኛል። ልጁ ሳስላቸው ልጁ ነው እንዴ ቤሽ የሚያውቀው ልጁ ዷል ቤቱን አለኝ። እዚያ በኋላ አይ አብረን ነበር ምንድ ብዬ የበሩን መጋረጃ ስገልጥ ቤት ተቆልፏል። የእንግዳ ማረፊያው አልጋ ቤት አለ ያን ሳይ ተቆልፏል ሁሉ። በቁጣ መልክ እዚያ ዝም ብዬ ጠጋ ብዬ ስቆም እኔ ቁጭ በይ ያሉና በቁጣ መልክ ሲሉኝ መሄድ አለብኝ ስል ትሄጃለሽ እኔ ቁጭ በይ ከወንበሩ አሉኝ። እዚያ አካባቢ ያለው ላስቲክ ወንበር ስቀመጥ እኔ ከዚህ ያሉና ባለ 3 ወንበር አስቀመጡኝ። እዚያ ራሴን ይዤ ቁጭ ብዬ ጉልበቴ ላይ ነው እጄን ያደረኩትኝ። ቀጥታ ገቡ ወደ መኝታ ክላሳቸው ከፍተው እዚያ ዙሮ ዘጉተኝ። በቃ ምን ይዘው ይወጡ ይሆን ነው በቃ በዛን ሰዓት እንጂ እሳቸውን ከዚህ ነው ያልጠበቅኩም። እዚያ ምን ሊያደርጉኝ ይሆን ምን አድርጌ ነው ዛሬ እያልኩ ምን ይዘው እንደሚወጡ በቃ በሯን ነው የምከታተል። ቀና በየሳይ በሩ ሲከፈት ቲሸርታቸውን ብቻ ለብሰው ነው የመጡብኝ። እዚያ ጩኸቴን ዋይ ብዬ እንትን ስል ምን አባሽ ያስጨውሻል ብለው ጋንጄን ያዙኝ ዘለው። እዚያ በኋላ ቦታ እንኳን ቢጠባቸው የምሳ መብለውን ምሳ በሚሊዮን በእንትኑን ጠረጴዛውን አስጠግተው ነው እግሬን እንኳን አዚያ ላይ ይሰቃቀሉ። ልጆችን ይዤ ነው የሄድኩ ወደ ቤተሰብ ሰድ ዳቆናቶች ወደ ሕክምና አብረውኝ ሄዱት። ከወር በኋላ መስዬ ምንም ሳልመስል እሱን ግን በ3ኛ ቀኑ ቤተ መቅደስ ላይ ያየሁት። ምንድነው ነገሩ? ደነዘዝኩ። በቃ የፈጣሪ ስራ ይሄ ነው እንግዲህ። እንዲህ ቆመስ ማለት እንዲህ ነው ቤተ መቅደስ። እኔ እኮ ክብሬን አጥቻለሁ። እኔ እኮ ጭኔ ወንድን አታውቅም፣ ግን እንዴት ነው እኔ ጭን ተላውሰው እሳቸው ቤተ መቅደስ ለምንድን ነው ወር ይሁነኝና ማኑኛ አይደለም ወደዚህ ህይወት የገባሁኝ። ጸንሳለሁ፣ የወር አበባዬን እከታተላለሁ። ከዚያ በኋላ በወሯ ለህዝበ ክርስቲያን ርብዬ ወክለውኝ እናቴ እያሉ እውነት ለመናገር ዲያቆናትና ካህናት እንኳን እናቴ ነው የሚሉኝ። ዛሬ በአባቴ ዘቡቼ ሰናዝሬያለሁ። አንጋልሌ ወፍጨትዬ እናቴ ያኔ ወንድሞቼ እህቶቼ አሳደዱኝ። ዛሬ እሱን መስለው አንድም ሳይጠይቁኝ እስከ 11 ሰዓት እስከ ምሽቱ 1 ሰዓት ነው የጾም ሰዓት።
አዚ ያደረከ ሰውነት ላይ ሆኜ ስንስን ያህል ነገር ተሸክሜ እዚሁ በኔ ደግሞ አስወርጅ በልኩበት ህግ ቢያሰር አስወርጅ አሉኝ። አላስወርጅም። እንዴት ነው የክርስቶስን ሰማፈርስ? እኔ እኮ ዓለም ተከብዬ ነው ነበር። ለምንድን እንዴት እንሳፈርሳለሁ? ህግም እንኳን እንድን ያለኝ አንድም ሳይጠይቀኝ ያለው እስከ ዛሬ ሚዲያ ላይ እንኳን ለቅቄ ይኸው ልጅሽ እንደ ድንግል ማርያም ኃጢአተኝት ልጅሽ የተሰደድኩ አደግሬን ሚዲያ ላይ እንኳን ለቅቄ ወንድሞቼ ልንሞት ነው እንግዲህ ከአንቺ ስጋ ዝምድና ወጥሽ በባር ተጠጊ ሚዲያውን ያየ ያስጠጋሽ ብሎ ነው የሰዱድኝ። ይኸው ዛሬ መጥቻለሁ። እኔ የምለው እናት ቤተ ክርስቲያን ቤተ መቅደሷ ትጥራ። የኔው ልግር ለምኜ እበላለሁ። ልጄ ግን ለምንድን ምስክር ሁለተኛ እናት ቤተ ክርስቲያን ተዋርዳብኛለች። በእኔ ሲጠየቅ አላውቅም እኮ ነው ያለ። የኔ አይደለም ማለት አለበት። እኔን አካባቢ አድርጎ ከትሮ ቤተ ክርስቲያን ተቀምጦ የሰው ልጅ ሰሙት። እኔ አይደለም ማለት እኮ ጥሩ አይደለም። ልጄን ፈታን ታገኘ ግርዳኝ አባቴ እኔ ያቴከናቸው ነው ወርጃለሁ። ይህ ሲሰማ የእምነቱ ተከታይ እንዲሁም መልእክቱ ያዳመጠ በሙሉ ለሁለት ተከፍሎ ነበረ። በአንድ በኩል እኒህን የመሰሉ አባት እንዲህ አያረጉም፣ የቤተ ክርስቲያኑን አባቶች ስም ለማጥፋት እንዲሁም የገዳሙን ሁኔታ ለማጠልሸት የመጡ ናቸው የሚሉ እና በሌላ በኩል ደግሞ የማሆይን ለቅሶና እንባ የተመለከቱ እኒህማ እውነት ሳይዙ አይቀሩም፣ ፍትህ ሊያገኙ ይገባል በሚሉ በሁለት ጎራ ተከፍሎ ህዝቡን ሲያጨቃጭቅ ቆይቶ ነበር። ተበደልኩ የሚል ሰው አካል ካለ በቤተክርስቲያኒቱ ስርዓት መዳኘት ካልፈለገ ቤተክርስቲያኒቱ ስርዓቷን ህገ ቤተክርስቲያኒት አላት፣ የራሷ መመሪያ መተዳደሪያ ደንብ። አጠፋ የተባለ ሰው እኮ ቢኖር የራሷ ህግ አላት፣ በዚያ ነው የምትቀጣው። በዚያ ደግሞ ለመቀጣት ካጠፉ ዝግጁ ነኝ። ወደ ህግ እኮ ሄደን እጃቸው ረጅም ነው አደፋፈኑት ነው እኮ አንዱ። በጣም ጥሩ። በህግ በኩል ትሂድ አትሂድ ማስረጃ የለኝ፣ የጠየቀኝ አካልም የለም። ያማ ጥሩ ነው እኮ ወደ ህግ አግባብ ጠይቆ በህግ ነገሮችን መሰረት ማሳዝ እኮ የተበዳይ ግድ ነው። አሁን ሰዎች እያደረጉ ያለው ቤተክርስቲያን መጥተው ጥያቄ ከማቅረብ ችግራቸውን ከማስፈታት ወደ ህግ ማግባብዶ በህግ ጥያቄዎችን ከማቅረብ ይልቅ በሶሻል ሚዲያ ቤተክርስቲያኒቱን ስም ማጥፋት፣ የቤተክርስቲያኒቱን ዝክረ ታሪክ ማበላሸት ነው የፈለጉ እንጂ ወደ ህግ አልሄዱም። ወደ ህግማ ቢሄዱ በህይወት አለው እኮ። የተከሳሹ ማስተባበያ አቶ ክፍለ ማርያም ይህ ክስ በቀረበባቸው ጊዜ ወደ አዲስ አበባ መጥተው በሚዲያ ይህ ነገር ውሸት ነው ሲሉ ማስተባበያ ሰጥተው ነበረ። እኔ የምኖረው ከእህቴና ከወንድሜ ጋር ነው። እሷ ምን ልታደርግልኝ ነው ቤቴ የምትመጣው? እንዲሁም በመጽሐፍ ቅዱስ ስርቆት የምንጠረጥራት ናት። ልጅ ይዛ መታ አላዩአትም ወይ ተብለው ሲጠየቁ እጅግ የሚያሳዝን መልስ ነው የሰጡት። በእውነት መሳቅ አይገባም። ልጅውን አሻንጉሊት የሆነ ነገር ይዛለች ብለው ነገሩን እጅግ አቃለው ነበረ። ቀጥሎም የፍርድ ሂደቱ ሲጀመር ዲኤንኤ ሰጣለው፣ ይሄ ነገር ውሸት ነው፣ ስሜን ለማጥፋት ነው ያሉት አባት የፍርድ ስርዓቱን በማጓተት ፍርድ ቤት ባለመገኘት ዲኤንኤ ሰጣለው እያሉ በመሰወር የፍርድ ሂደቱን በማዛባት ለረጅም ጊዜ እንዲጓተት አደረጉ። በዚህም በተጨማሪ ከሳሿን በማሳደድ እንዳትኖር በማድረግ በምትፈልግበት ቦታ እንዲሁም እገልሻለሁ የሚል ማስፈራሪያ፣ ዛቻ በመስጠት የፍርድ ሂደቱን እንድትከታተል እንዳትችል አረጉ። ይህንን የተመለከቱ አንዳንድ ሰዎች ከአቶ ክፍለ ማርያም ተጽዕኖ የምትርቅበትን ተሸሽጋ ፍርዱን የምትከታተልበትን ሁኔታ አዘጋጁ። በአዲስ አበባ ቢሆን ይሻላል ተብሎ ተጀመረ። በአዲስ አበባ የፍርድ ሂደቱ ሲካሄድ ደግሞ እኔ አይመቸኝም፣ አዲስ አበባ ወደ ባህር ዳር ይቀየልኝ የሚል ጥያቄ ያቀረቡ። ወደ ባህር ዳር ሲዛወር እጅግ የሚገርመው ነገር ይህንን ክስ የሚይዝ ዳኛ ጠፋ። ብዙዎቹ አልይዝም አሉ። በኋላ የቤተ ክርስቲያን አባቶች ይህንን ነገር በራሳቸው ነገር ደርሰውበት ከነበራቸው
የገዳም አስተዳዳሪነት አንስተው የገንዘብ ምንጫቸው እንዲደርቅ አድርገው ተጽዕኖአቸውንም ቀንሰው ዳኝነቱን ወይም የፍርድ ሂደቱን የሚይዘው ሰው ተገኘ። የፍርድ ሂደቱም መታየት ጀመረ። እውነት ትመነምናለች እንጂ አትበጠስም እንደሚሉት ይህ ስም ማጥፋት ነው፣ ውሸት ነው፣ ከፈለጉ ዲኤንኤ አስመረምራለሁ ሲሉ የነበሩት አባት የሕፃኗ አባት መሆናቸው ተረጋግጠዋል። ግንቦት 26 በባህር ዳር የወረዳ ፍርድ ቤት ባሳለፈው የሕግ ውሳኔ መሰረት የሕፃን ምስክር ወላጅ አባት አቶ ክፍለ ማርያም መሆናቸውን በሕግ ወስነዋል። ስለዚህም በየወሩ ለሕፃኗ ማሳደጊያ የሚሆን 5,000 ብር እንዲቆርጡ ተወስኖባቸዋል ማለት ነው። ከዚህ በፊት በግንቦት ወር የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ ባካሄደው ጉባኤ የአባ ክፍለ ማርያም የካህንነት ማዕረግን አንስቶ ከገዳም አስተዳዳሪነታቸውም አግዷቸዋል። ከዚህም በተጨማሪ በማንኛውም ቤተ ክርስቲያን ምንም አይነት አገልግሎት እንዳይሰጡ ውሳኔ ተላልፎባቸዋል። በአሁኑ ሰዓት አቶ ክፍለ ማርያም አልባሰ ምንኩስናቸውን አውልቀው በማንኛውም ጃኬት፣ ሱሪ፣ ተራ ልብስ በመልበስ አዲስ አበባ ውስጥ እየተንቀሳቀሱ ወደ አረብ ሀገር ተሻግረው ለመስራት ጥረት እያደረጉ አንዳንድ አባቶችን እየተማጸኑ እንደሆነ ታውቋል። ይባስ አሳሳቢ ሆኖ የተገኘው ለህብረተሰቡ አስለፍላፊ እጾችን በመጠቀም ሊያረጉ ነው የተባለው ነገር ነው። ከቤተ ክርስቲያን ስልጣነ ክህነታቸው ተገፎ የተባረሩ፣ ከቅድስና መንገድ የወጡ፣ ከትክክለኛውና ከህጋዊው የቤተ ክርስቲያን አገልግሎት የተባረሩ ሰዎች በቤተ ክርስቲያን ውስጥ ያገኙትን እውቀት በመጠምዘዝ በደፍተራና አስማተኝነት በተባለ ተግባር በማሰማራት ችግረኞችን፣ በሽተኞችን ከችግራችሁ እንፈውሳችኋለን፣ ከጤናችሁ እንመልሳችኋለን፣ ከችግራችሁ እናወጣችኋለን እያሉ አስለፍላፊ እጾችን በመጠቀም ህብረተሰቡን በማሳሳት በማጉላላት እንዲሁም እርስ በርሱ እንዲጠራጠር በማድረግ እንደሚሳተፉ ይታወቃል። እኒህም አባት አሁን አስለፍላፊ እጾችን ሊጠቀሙ ነው ወይም ሙከራ እያደረጉ ነው ተብሎ መገለጹ ለህብረተሰቡ እጅግ ጥሩና አስተማሪ ሆኖ አግኝቼዋለሁ። እኒህ አባት የአንድ የግለሰብ ተግባር እንጂ የቤተ ክርስቲያኗን አይወክሉም። በቤተ ክርስቲያን አባቶች ደግሞ እንዲህ አይነት ማጋለጥ መቀጠል ያለበት ነው። ወደዚህም ስራ እንዳይሰማሩ ምን መደረግ አለበት የሚለውም እኔ እንደ አንድ ሀሳብ ቢታሰብበትና መፍትሄ ቢሰጠው እላለሁ። ይህንን ጉዳይ እንግዲህ ደፍሮ ለመሄድ አስቸጋሪ ሊሆን ይችላል። ቀላል የሚባል ተጽዕኖ የላቸውም። እነዚህ አስማተኞች ናቸው፣ ደብተራዎች ናቸው የሚባሉት በተለይ በክፍለ ሀገር ባለው ብዙ ተጽዕኖ እንደሚያሳድሩ ይሰማል። ይህንን ደግሞ ትክክለኛ የቤተ ክርስቲያን አባቶች ሊታገሉትና ሌሎችንም ልክ እንደ አቶ ክፍለ ማርያም ሊያጋልጡና ከዚህም ስራ ሊወጡበት የሚችለውን መንገድ የመግለጽ የማሳወቅ ተግባር ቢያከናውኑ እላለሁ። አብራችሁን ስለቆያችሁ በጣም አመሰግናለሁ። ይህ ሰብቲው ነበረ። በቀጣይ ቪዲዮ እስከምንገናኝ ቸር እንሰንብት።